مرحبا. طرق إثبات خروج شهر رمضان: رؤية هلال الشوال. العدد المعتبر في الرؤية لا بد من إخبار شاهدين عادلين برؤية هلال شوال باتفاق المذاهب الفقهية الأربعة: الحنفية والمالكية والشافعية والحنابلة، وهو قول أكثر العلماء. الدليل عن عبد الرحمن بن زيد بن الخطاب أنه خطب الناس في اليوم الذي يشك فيه فقال: ألا إني جالست أصحاب رسول الله صلى الله عليه وسلم وسألتهم وإنهم حدثوني أن الرسول صلى الله عليه وسلم قال: صوموا لرؤيته وأفطروا لرؤيته. وانسكوا لها، فإن غمي عليكم فأكملوا 30، فإن شهد شاهدين فصوموا وأفطروا. يعني عبد الرحمن أولا የረመዳን ወር ለመውጣቱ በምን አይነት መልኩ ነው ማረጋገጥ ያለብን ነው? ስንት ሰው ጨረቃን አይቻለሁ ብሎ ባለ ጊዜ ነው ረመዳን መውጣቱ ጨረቃ መውጣቱ ሊረጋገጥ የሚችለው? ምንም ቅረት የለውም። ሁለት ሰዎች አድል የሆኑ ፍትሃዊ የሆኑ መመስከር አለባቸው የሸዋል ጨረቃ በመታየቱ ማለት ነው፣ በማያታቸው። ይህም ደግሞ አራቱም መዝሐቦች የተስማሙበት ነው። ኢማሙ ሸፊዒ፣ ኢማሙ ማሊክ፣ ሐንበልያዎች፣ አቡ ሐኒፋ የተስማሙበት ነው። የአብዛኛው ዑለማ ንግግር ነው ማለት ነው። ማስረጃውም አብዱራህማን ኢብኑ ዘይድ ኢብኑ ኸጣብ እርሱም ሰዎችን ኹጥባ አደረገና የሚጠረጠርበት የሆነው ቀን ማለት ነው። ነገ ሙምኪን ሸዋል ሊሆን ይችላል፣ ወይም ደግሞ ሸዋል 1 ሊሆን ይችላል፣ ወይም ደግሞ ረመዳን ሊሆን ይችላል ተብሎ የሚጠረጠርበት የሆነውን ቀን እሱም ከዛ ብሎ አለ፣ እኔ የረሱልን ባልደረቦች ከነሱ ጋር አንድ ላይ ተቀማምጫለሁኝ፣ እኔም ጠይቄያቸዋለሁኝ፣ እነርሱም ነግረውኛል። ረሱል አለይሂ ሰላቱ ሰላም ለማያታችሁ ጾሙ ለማያታችሁ አፍጥሩ ብለዋል ብለው ነግረውኛል። በእናንተ ላይ ቢደበቅባችሁ ጨረቃ ማያቱ 30 ሙሉ ብለዋል ረሱል ብለው ነግረውኛል አለ። ሁለት ሰዎች ከመሰከሩሳ ሁለት ሰዎች ጨረቃ አይተናል ብለው ረመዳን ሊገባ ሲል ቢመሰክሩ ጾሙ ብለዋል። ሁለት ሰዎች እንደዚሁ አይተናል ጨረቃ ብለው አዲል የሆኑ ሳቢት የሆኑ ጨረቃ አይተናል ብለው ከመሰከሩ አፍጥሩ ብለዋል። فإن شهد شاهدين فصوموا وأفطروا. المراد بقوله وأفطروا خرج شهر الصوم ودخول الشوال يعني አፍጥሩ ብሎ ማለቱ የረመዳን ወር መውጣቱንና እንደዚሁም ደግሞ ሸዋል መግባቱን ማለት ነው ማለት ነው። وجه الدلالة مفهوم الحديث عدم قبول شهادة واحد على الرؤية هلال شوال የሚያስረዳው ምንድነው? የሸዋልን ጨረቃ አንድ ሰው አይቻለሁ ብሎ ቢል መቀበል እንደሌለብን፣ ሁለት ሰዎች አድል የሆኑ ፍትሃዊ የሆኑ ሁለት ሰዎች መሆን እንዳለባቸው ነው የሚያስረዳው ማለት ነው። ነገር ግን ረመዳን ለመግባቱ አድል ከሆነ የአንድ ሰው ምስክር እንደምንቀበል ወደ ኋላ ሳልፈናል ማለት ነው። حكم من رأى هلال شوال وحده
የሸዋልን ጨረቃ ብቻውን ያየ የሆነ ሰው ሁክሙ ምንድነው የሚለውን የሚናገር ነው። መን ረአ ሂላል ሸዋል ወህደሁ ፈኢነሁ ላ ይፍጠር ሐታ ይፍጥር الناس وهو مذهب الجمهور من الحنفية والمالكية والشافعية واختاره ابن تيمية وابن باز وابن عثيمين يعني የሸዋልን ጨረቃ አንድ ሰው አየ እና ያ ምስክርነቱ ተቀባይነት አላገኘም፣ ተቀባይነት የለውም። ከዛ በኋላ እሱ ማፍጠር የለበትም። ብቻውን የሸዋልን ጨረቃ ብቻውን ያየ የሆነ ሰው እሱ ብቻውን ማፍጠር የለበትም ነው። አይኔ ጨረቃ አይቻለሁና ረመዳን አልጾም ብሎ ሰዎች እየጾሙ እሱ ማፍጠር የለበትም ሰዎች እስከሚያፈጥሩ ድረስ። ይህ ደግሞ ጀምሁር ዑለማ የዘገቡት እነርሱ የተስማሙበት ነው። ሐነፊያዎችና ማሊኪያዎች والحنابلة ማለት واختاره ابن تيمية وابن باز وابن عثيمين ابن تيمية مرطوታል ይሄንን ابن باز مرطوታል وابن عثيمين مرطوታል رحمهم الله الدليل ማስረጃው عن أبي هريرة رضي الله عنه أن النبي صلى الله عليه وسلم قال والفطر يوم تفطرون والأضحى يوم تضحون رواه الترمذي واللفظ له وابن ماجه والدارقطني إلى آخره ማስረጃ አቡ ሁረይራ ዘገቡት ሐዲስ ነብዩ አለይሂ ሰላቱ ወሰላም እንዲህ ብለዋል ይላሉ። ወልፍጥሩ ያኒ ይህ የምታፈጥሩበት ቀን ሸዋል ላይ ማለት ነው፣ ዒድ ላይ ሰዎች የሚያፈጥሩበት የሆነ ቀን ነው። እንደዚሁም ዒድ አልአድሃ ሰዎች ኡድሂያ የሚያርዱበት የሆነ ቀን ነው ብለዋል። እና ስለዚህ ብቻውን ያየ የሆነ ሰው የሸዋልን ጨረቃ ብቻውን ማፍጠር የለበትም፣ ከሰዎች ጋር መጦም አለበት፣ ከሰዎች ጋር ማፍጠር አለበት ማለት ነው። ወጅሁ ደላላ ነው ኢዛ ለም ይፍጥር الناس ወጀበ አላ ይፍጥር ያኒ ሰዎች ካላፈጠሩ በእርሱ ላይ ግዴታ ነው አለማፍጠር ማለት ነው። አለማፍጠር በሱ ላይ ግዴታ ነው፣ መጾም አለበት እንደ ሰዎቹ። طيب ኢክማሉ ረመዳን 30 يوما ረመዳን 30 ቀን ስለመሙላት የመጣውን የምናገር ነው። ኢዛ ለም ዩራ ሂላል ሸዋል ወጀበ ኢክማሉ ሸህሪ ረመዳን 30 يوما የሸዋል ጨረቃ ረመዳን 29 ላይ ካልታየ ረመዳንን 30 መሙላት ግዴታ ነው። الدليل من السنة عن عبد الله بن عمر رضي الله عنهما أن رسول الله صلى الله عليه وسلم قال ذكر رمضان فقال لا تصوموا حتى تروا الهلال ولا تفطروا حتى تروه فإن غم عليكم فاقدروا له والمراد بقوله فاقدروا له أكملوا العدة 30 كما فسر في رواية أخرى 30 يوما مالتنا يعني እንግዲህ ረመዳን ጨረቃ በ29 ካልታየ ሸዋል ጨረቃ ማለት ነው። ረመዳን 30 ቀን መሞላት አለበት ማለት ነው። 30 ቀን መሞላት አለበት። ማስረጃውም አብዱላህ ኢብኑ ዑመር የዘገቡት ሐዲስ ነው። ነብዩ አለይሂ ሰላቱ ወሰላም አዋሱ ረመዳንን አዋሱና ከዛም ብለዋሉ ጨረቃን እስከምታዩ ድረስ አትጡም ረመዳንን ማለት ነው። እንደዚሁም ወላ ትፍጥሩ ሐታ ተረውሁ ጨረቃን እስከምታዩ ድረስ አታፍጥሩ አሉ። ፈኢን ጉሚ ዐለይኩም ፈቅዲሩ ለህ ያኒ በእናንተ ላይ ከተደበቀባችሁ ለእርሱ ደኩለት ያኒ والمراد بقوله فقدروا له اكملوا العدة 30 كما فسر في رواية أخرى بل لا زجبا عند التفسروا فقدروا له يملوا وسنوا التي علت 30 ቀን ሙሉት ማለት ነው ረመዳንን ይላል። وجه الدلالة عموم النص يعني فهو يعم شعبان ويعم رمضان يعني ማስረጃው ሁኔታ ሻዕባንንም ያካተተ ነው፣
ረመዳንን የሚያካተተ ነው ማለት ነው። الدليل من الإجماع نقل الإجماع على ذلك ابن تيمية إجماع እንዳለበት የዑለማ ስምምነት እንዳለበት ዘግበዋል ማለት ነው። ዘግበዋል رؤية هلال شوال نهارا የሸዋልን ጨረቃ በቀን ማየት رؤية هلال شوال نهارا إذا ثبتت رؤية هلال شوال وقد مضى من نهار بعضه فإن الناس يفطرون ويصلون العيد إذا كان ذلك قبل الزوال የሸዋል ጨረቃ በቀን ላይ ቢታይስ ቀን ላይ ይታይ እንደሆነ ምን መደረግ አለበት? የሸዋል ጨረቃ ረመዳንን እየጾምን እያለ የሸዋል ጨረቃ ቀን ላይ ታየ እና إذا ثبتت رؤية هلال شوال የሸዋል ጨረቃ መታየቷ በተረጋገጠ ጊዜ وقد مضى من النهار بعده ከቀኑ ክፍል ደግሞ የተወሰነው ሄዷል። የሸዋል ጨረቃ መታየቷ ተረጋገጠ መሰለው ወደ ዙሁር እየተጠጋ ነው ማለት ነው እና ሸዋል ጨረቃ ታይቷል እኮ ጸድቋል ተባለ። ምን መደረግ አለበት? فإن الناس يفطرون ሰዎች ማፍጠር አለባቸው። ሸዋል ጨረቃ ወጣላ ويصلون العيد عيدም መስገድ አለባቸው የዒድን ሶላት ማለት ነው። إذا كان ذلك قبل الزوال ፀሐይቱ ዘንበል ከማለቷ በስተፊት ከሆነ ማለት ነው። ፀሐይቷ ዘንበል ከማለቷ በስተፊት ከሆነ የዒድን ሶላት መስገድ አለባቸው ነው። بعد الزوال ከሆነ ሳይለባቸውም ነው። الدليل إجماع أهل العلم على ذلك نقل الإجماع ابن حزم وابن عبد البر ይህም ማስረጃው ደግሞ የዑለማዎች ስምምነት ነው። ዑለማዎች ተስማምተውበታል በዚህ ጋር ላይ ማለት ነው። نقل الإجماع ابن حزم وابن عبد البر እነርሱ ኢጅማዕን ነቅል አድርገዋል ማለት ነውና ረሂመሁሙላህ በዚህ ጋር ላይ ማለት ነው። የሸዋል ጨረቃ ከቀኑ ክፍል በታየች ጊዜ ሰዎች ማፍጠር አለባቸው። ቀብለ ዘዋል ከሆነ ደግሞ ሶላት العيد መስገድ አለባቸው ማለት ነው። هذا والله أعلى وأعلم. اللهم أرنا الحق حقا وارزقنا اتباعه وأرنا الباطل باطلا وارزقنا اجتنابه. صلى الله على نبينا محمد وعلى آله وصحبه أجمعين.